የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም በፕሬዝዳንትነት ተመርጠው ወደ ስልጣን ከመጡ 100 ቀናትን አስቆጥረዋል። ፕሬዝዳንቱ በዚህ ቆይታቸው የዓለምን ንግድና ኢኮኖሚያዊ ሁኔታ ላይ ተጽዕኖ ያሳደሩ የተለያዩ ውሳኔዎችን አሳልፈዋል። በኢኮኖሚ በስደተኞች ፖሊሲና በታሪፍ ያስተላለፏቸው ውሳኔዎች በርካታ ለውጦችንና ፈተናዎችን ያመጡም ቢሆን ትራምፕ አሁንም የወሰዱት እርምጃዎች ሀገራችን አሜሪካን ዳግም ታላቅ የሚያደርግ ነው ሲሉ እየተናገሩ ይገኛል። ትራምፕ ወደ ስልጣን ከመጡ በኋላ የወሰዷቸው ኢኮኖሚያዊ እርምጃዎችና ከቻይና ጋር የገቡበት የንግድ ጦርነት ወትሮውንም በዋጋ ንረትና በሸቀጦች የዋጋ ንረት እየተቸገሩ ላሉት አሜሪካውያን ሌላ ፈተና ሆኗል። ይህንን አስመልክቶም በትላንትናው ዕለት የኤቢሲ ጋዜጠኛ የሆነው ቴሪ ሞርጋን ትራምፕ የገቡበት የንግድ ጦርነትን አስመልክቶ ጥያቄ አቅርቦላቸዋል። ጋዜጠኛው የአሜሪካ ነዋሪዎች በንግድ ጦርነቱ ሳቢያ በሸቀጦች ዋጋ መናርና ዋጋ ንረት እየተቸገሩ ነው። ከዚህ ቀደም በምርጫ ዘመቻው ወቅት ኑሮን እናረጋጋለን ያሉም ቢሆን አሁን እየሆነ ያለው በተቃራኒ ነው። ያሉት ምላሽ ምንድን ነው የሚል ጥያቄ ሰንዝሮላቸዋል። ይሁን እንጂ ትራምፕ አሁንም ቢሆን የወሰዷቸው እርምጃዎች አሜሪካን ዳግም ታላቅ ለማድረግ የሚያስችሉ ናቸው፣ እየወሰድነው ያለው እርምጃ የአሜሪካውያንን መራጮች ድምፅ ያገናዘበ ነው በሚል ተቃራኒ አስተያየት ሰጥተዋል። አሜሪካውያን ድምፅ የሰጡት ለእነዚህ እርምጃዎች ነው። በምርጫ ዘመቻ ወቅት ለዚህ ነው ዘመቻዎችን ሳድርግ የነበረው። በርካታ ሀገራት በእኛ ላይ የማይገቡ የንግድ ፖሊሲዎችን ሲከተሉ ነበር። የጋራ የንግድ ተጠቃሚነታችን ተመጣጣኝ አልነበረም። ከዚህ በፊት ታይቶ አይታወቅም። ይሄ እንደውም አንዳንድ ሀገራት በዚህ ምክንያት እንደ ቂል ይቆጥሩን ነበር። ይህ እንዲቀጥል ላደርግ እችል ነበር። ይሁን እንጂ ከቀጠለ ሄዶ የሚፈጥረው ችግር ከባድ ነው። እኔ ያልኩት ይሄ መቆም አለበት ነው። ይህ አይሆንም። ይህንን አካሄድ መቀየር አለብኝ ብዬ ነው የተነሳሁት። ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ የአሜሪካን ምርት የሚቀርጡ ሀገራት ላይ ቀረጥ ሲጥሉ የቆዩ ሲሆን በተለይ ደግሞ ከ2 ወራት በፊት ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ የ10 በመቶ ቀረጥ ጥለዋል። ከዛ በኋላ በቻይና ላይ የጣሉትን የ10 በመቶ ቀረጥ በማሳደግ ወደ 20 ያሳድገውት የነበረ ሲሆን ይህንን ተከትሎም ቻይና ዝምታዋን ሰብራ እሷን በምላሹ የአጸፋ የቀረጥ መጣል እርምጃዋን ወስዳለች። በዚህም ቻይና ከአሜሪካ ወደ ሀገሯ በሚገቡት የድንጋይ ከሰል፣ የድፍድፍ ነዳጅ፣ ግብርና መሳሪያዎችና ሌሎች ውስን ምርቶች ላይ የ15 በመቶ ቀረጥ በመጣል የንግድ ጦርነቱን ተቀላቅላለች። ከዚህ ጊዜ ጀምሮ ተጠናክሮ የቀጠለው የሁለቱ ሀገራት የንግድ ጦርነት ተባብሶ አንዳቸው በአንዳቸው ላይ የጣሉት ቀረጥ ጨምሮ አሜሪካ በቻይና ምርቶች ላይ የ145 በመቶ ቀረጥ የጣለች ሲሆን ቻይና በበኩሏ 125 በመቶ ቀረጥ በአሜሪካ ምርቶች ላይ ጥላለች። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት አሜሪካን ዳግም ታላቅ አድርጋለሁ ብለው የወሰዷቸው ኢኮኖሚያዊ እርምጃዎችና ከሀገራት ጋር የገቡበት የንግድ ጦርነት የአሜሪካ ሀገረሰብ ሰዎችን ሕይወት የሚያከብድ ነው የሚል ስጋት አሳድሯል። ወትሮውንም ቢሆን ከዶናልድ ትራምፕ መመረጥ በፊት የአሜሪካ ኢኮኖሚ ከጊዜ ወደ ጊዜ እያደገ የመጣም ቢሆን በሀገሪቱ የስራ አጥነት ችግር ሆኗል። እንደ ናቫዳ ፐብሊክ ሬዲዮ መረጃ ከሆነ በሀገሪቱ በብድር ወለድ መጨመርና ተመጣጣኝ የሆነ የቤትና የመኪና ኪራዮችን ማግኘት ባለመቻሉ የሀገሪቱ ዜጎች ከኮሮና ቫይረስ በፊትም ከነበረው በላይ በዋጋ ንረት እየተቸገሩ ነበር። ቻይና ላይ የጣሉትን ቀረጥ አስመልክተው ለቴሪ ሞርጋን የተናገሩት ዶናልድ ትራምፕ አሁንም ቢሆን የወሰዱት እርምጃዎች ትክክለኛ እንደሆነ እየተናገሩ ነው። ቻይና በትሪሊዮን የሚጠጋ ገንዘብ ከኛ እያገኘች ነው ያሉት ዶናልድ ትራምፕ አሁንም ቢሆን የሀገሪቱን ዜጎች ተጠቃሚነት ለማረጋገጥ እየሰሩ እንደሆነም ነው በቃለ ምልልሳቸው ወቅት የተናገሩት። ከጋዜጠኛው የምጣኔ ሀብት ባለሙያዎች በሀገሪቱ የዋጋ ንረት ስጋት አለ ብለዋል የሚል ጥያቄ የቀረበላቸው ትራምፕ አሁንም ቢሆን እርሳቸው ወደ ስልጣን ከመጡ በኋላ በርካታ ሸቀጦችና የዕለታዊ ፍጆታዎች መቀነሳቸውም ይህም ለአሜሪካ ሕዝብ አስፈላጊ እንደሆነ ተናግረዋል። እኔ ከመጣው በኋላ የነዳጅ ዘይት ዋጋ ቀንሷል፣ በሱፐር ማርኬቶች የሚሸጡ እቃዎች ቀንሰዋል ሲሉ የተናገሩት ዶናልድ ትራምፕ ከዛ ባለፈም የእንቁላል ዋጋ እየቀነሰ እንደመጣ ነው ሲናገሩ የተደመጡት። የአሜሪካ ሰዎች ጠንካራ መሆን አለባቸው ያሉት ዶናልድ ትራምፕ ለነዋሪዎች ቀላል ባይሆንም ይሁን እንጂ መጨረሻውና ውጤቱ ያማረ ይሆናል ሲሉም ነው የተናገሩት። ዶናልድ ትራምፕ ወደ ሁለተኛው የስልጣን ዘመናቸው ከመሸጋገራቸው በፊት በረዥም ርቀት ምርጫቸውን አሸንፈዋል። ይሁን እንጂ ወደ ስልጣን ከመጡና የተለያዩ ፕሬዝዳንታዊ ውሳኔዎችን ካሳለፉ በኋላ የቅቡልነታቸው ደረጃ የተሽቆለቆለ መምጣቱ እየተነገረ ነው። በተለይ ደግሞ የወሰዷቸው ኢኮኖሚያዊ እርምጃዎችና የገቡበት የንግድ ጦርነት በቅቡልነታቸው ላይ ተጽዕኖ እያሳደረ ስለመሆኑም ብሉምበርግ በዘገባው አመልክቷል። ዋሽንግተን ፖስት፣ ኤቢሲ እና IP3 በሰበሰቡት የህዝብ መጠይቅ ዶናልድ ትራምፕ የወሰዷቸውን እርምጃዎች የሚደግፉ 39 በመቶ ብቻ እንደሆኑ ተነግሯል። እንደ CNN መረጃ ከሆነ ደግሞ የትራምፕ የቅቡልነት ደረጃ 41 በመቶ ብቻ እንደሆነ ተገልጿል። የትራምፕ የ41 በመቶ የቅቡልነት ደረጃ በአሜሪካ ታሪክ በመቶ ቀናት ውስጥ ዝቅተኛው እንደሆነ ተነግሯል። ይህ የቅቡልነት ደረጃ ከትራምፕ የመጀመሪያው ስልጣን ዘመንም የከፋ እንደሆነ የተገለጸ ሲሆን ፕሬዝዳንቱ
ባለፈው ወር ከነበራቸው ቅቡልነትም እየቀነሰ እንደመጣ ተሰምቷል። እንደ አሜሪካ ዜጎች አስተያየት ከሆነ ዶናልድ ትራምፕ እየተከተሉ ባሉትና እየወሰዱ ባሉት ኢኮኖሚያዊ እርምጃ አስጊ መሆኑን ነው እየወጡ የሚገኙ መረጃዎች የሚያመለክቱት። የአሜሪካን ኢኮኖሚን በተመለከተ የሀገሪቱ ነዋሪዎች ስጋት እያደረባቸው ስለመምጣቱ ተነግሯል። ሮይተርስ ባሰባሰበው የህዝብ አስተያየት የትራምፕ ኢኮኖሚያዊ ውሳኔዎችና የያዙት ኢኮኖሚያዊ ራዕይ ቅቡልነትን እያገኘ አይደለም። 53 በመቶ የሚሆኑት ድምፅ ሰጪዎች የትራምፕ ኢኮኖሚያዊ እርምጃ የሀገሪቱን ኢኮኖሚ አደጋ ላይ የሚጥል እንደሆነ በተሰበሰበው መረጃ ላይ ተመላክቷል። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ባሳለፉት ውሳኔዎች ለአሜሪካ ትቅደም አጀንዳቸው እንደ ኤልሳልቫዶር ያሉ ሀገራትን ከአሜሪካ የሚባረሩ ስደተኞችን እንዲቀበሉ አድርገዋል። ኤልሳልቫዶርም የተባረሩ ስደተኞችን እንድትቀበል አድርገዋል። ከዛ ባለፈም የመንግስትን በጀት ለመቀነስ በማለም ሰራተኞች እንዲቀነሱ ትዕዛዝ ያስተላለፉ ሲሆን የአሜሪካ ተራድኦ ድርጅት በዓለም አቀፍ ደረጃ የሚያደርገውን እርዳታና ድጋፍ እንዲታገድ በማድረግ የአሜሪካ ትቅደም አጀንዳቸውን እያስፈጸሙ ይገኛሉ። ይህ በእንዲህ እንዳለ በካናዳና ሜክሲኮ መጣል የጀመሩትን ቀረጥ በማስፋት ከቻይና ጋር በጣሉት ቀረጥ በይፋ የንግድ ጦርነቱን አስጀምረውታል። የንግድ ጦርነቱ ምናልባት ከታላቁ የ1929 የኢኮኖሚ ቀውስ በኋላ ሌላ ኢኮኖሚያዊ ውድቀት ሊያመጣ እንደሚችል እየተነገረ ይገኛል። የታሪፍ ጦርነቱ በቻይናና በአሜሪካ የሚገኙ ባለሀብቶችንና ኩባንያዎችን ያሰጋ እንደሆነም ሮይተርስ በዘገባው አመልክቷል። በዚህም መሰረት ቻይና 125 በመቶ ቀረጥ በአሜሪካ ምርቶች ላይ ስትጥል አሜሪካ ከቻይና ከምታስገባቸው ምርቶች ላይ 145 በመቶ ቀረጥ ጥላለች። ይሁን እንጂ በዓለም ትላልቅ ኢኮኖሚ ያላቸው የሚባሉት እነዚህ ሁለት ሀገራት የገቡበት የንግድ ጦርነት ከባድ ተጽዕኖ እንደሚኖረው እየተነገረ ነው። ይህንን አስመልክቶ ዞንግዩዋን ዞይሊዩ የተባሉ ተንታኝ ለፎሬን አፌርስ መጽሔት እንደጻፉት ሁለቱ ሀገራት በአፋጣኝ ታሪፋቸው ላይ ማሻሻያ የማያደርጉ ከሆነ የንግድ እንቅስቃሴያቸው በሚቀጥሉት 2 ዓመታት ብቻ በ80 በመቶ እንደሚዳከም ጽፈዋል። በአመት $700 ቢሊዮን የጋራ ግብይት እንዳላቸው የሚጽፉት እኚህ ተንታኝ የንግድ ጦርነቱን አስመልክቶ አሁን ያለው የገበያ ሁኔታ በአሉታዊ መልኩ እየተገለጠ እንደሆነ ገልጸዋል። ከዚህ ባለፈም በርካታ የምጣኔ ሀብት ባለሙያዎች የዶናልድ ትራምፕ አስተዳደር ምን ለማድረግ እያሰበ እንደሆነ ግራ የሚያጋባ እንደሆነም ነው የተገለጸው። የትራምፕን የሁለተኛ ዙር የስልጣን ዘመን አስመልክተው ለፎሬን ፖሊሲ መጽሔት የጻፉ 10 ጸሐፊዎች በድርጊት የተሞላው የሁለተኛው የስልጣን ዘመናቸው አሜሪካን የለወጠ እንደሆነና ሀገሪቱ ከሌላ ሀገራት ጋር ያላትን ግንኙነት የለወጠ እንደሆነ ይገልጻሉ። ፕሬዝዳንቱ ይዘው የመጡት የአሜሪካ ትቅደም አጀንዳ በመጀመሪያው የስልጣን ዘመን ያላሳኩትን ግብ ለማሳካት እየጣሩ እንደሆነ ይገልጻሉ። ዶናልድ ትራምፕ የዓለምን ኢኮኖሚ ስርዓት በአሜሪካ ትቅደም አጀንዳቸው ተጠቅመው ለመቀየር እየሞከሩ እንደሆነም ነው ጸሐፊዎቹ የገለጹት። ይሁን እንጂ ውጤቱ እንደተጠበቀው እየሆነ አይደለም። የትራምፕ የንግድ ፖሊሲ በአጸፋ ቀረጦች ታግዞ ገበያዎችን አናግቷል፣ የአሜሪካ አስተዳደር ብቃትም አደጋ ላይ ጥሏል ሲሉ ጸሐፊዎቹ ይከራከራሉ። በዚህም መሰረት የዶናልድ ትራምፕ አስተዳደር እየወሰደ ያለውን እርምጃ በአግባቡ ካልተገበረው ትራምፕ ምንም አይነት ዓላማቸውን ማሳካት እንደማይችሉና አሜሪካንም የበለጠ የተዳከመች እንደሚያደርጓት ተጽፏል። ይህ እንዲሆን የማይፈቅዱ የሚመስሉት ዲሞክራቶች በትራምፕ ላይ የበረታ ተቃውሞዎቻቸውን እያሰሙ ይገኛሉ። በትላንትናው ዕለት ባሰሙት የተቃውሞ ድምፅ የፕሬዝዳንቱን የ100 ቀናት የስልጣን ወቅት በነውጥና ሁከት የተሞላ እንደሆነ ገልጸዋል። ዶናልድ ትራምፕ እየወሰዱ ባሉት እርምጃ ህገ መንግስታችንን እየጣሱ ነው ሲሉ ድምጻቸውን ያሰሙት ሴናተር ሪቻርድ ደርቢን የአሜሪካውያንን መብት እየጣሱ ነው ሲሉ ወቅሰዋል። ከዛ ባለፈም በዓለም አቀፍ ደረጃ የሀገራችንን ገጽታ እያበላሹት ነው ሲሉ ነው ሴናተሩ የገለጹት።